አንተ እኔ እንዴት ብር ያገኘው አንተ እንዴት ታጣለህ? ይሄ የራስ ስተት ነው ሲልሽ አንቺ ያን አድሚት ታደርግና ኦኬ በቃ እሺ ሶሪ ስላለፈው እስቲ ደግሞ በዚህኛው 10,000 ሞክርልኝ ትያለሽ ማለት ነው። ያቺንም 10,000 ቀሙሽና አሁን አጋጣሚ ፖለቲካው ነው ቀኑ ነው ትራምፕ ወርዶ ተሰቅሎ እስራኤሉ እንደዚህ ብሎ ምናምን አፍጋኒስታን ወጣ ምናምን ይልሻል። ሶ እንደዚህ አይነት ነገር ስላለ ብዙ የተበሉ ሰዎች አሉ። እንግዲህ ራሳቸው የሚታወቁ ሰዎች ልትጠይቂ ትችያለሽ። ራሳቸው የሚታወቁትን ልትጠይቂ ማይታወቁትስ ገባሽ? ሰው ሲጮህ አንዳንድ ሌባ የነሱ የሌቦቹ ተባባሪ አብረው ያስጮሃሉ ነገሩን ሪል ለማስመሰል ማለት ነው። ግን ይሄ ህዝብ ያደክምሻል። አጥንቱን ተበልቻለሁ የኔ አጥንት ተበልቷል ብለሽ በቪዲዮ ብታሳየው ዝም በል ወረኛ እኔ ራሴ አጥንቴ ይበላ የዛኔ ነው ማምነው የሚል ስላለ እና እሱን እሰማለሁ። ስራ ላይ ሆኜ በደንብ ቁጭ ብዬ ባወራ ደስ ይለኝ ነበር የራሴ ቶፒክ ስለሆነ ማለት ነው። ግን በደንብ አንቺ ትኩረት ሰጥተሽ በደንብ ኤቭሪ ዳይሬክሽን ጥያቄ ጠይቂው ሰዎችም እንዲገባቸው የኤክስ መበላት ለዋይ መትረፍ ስለሌለበት ማለት ነው። ስለዚህ ኤክስ ዋንስ ተበላ አዲስ ነው ለእናንተ ተሙ ምናልባት ካረሳኝ የዛሬ 2 ዓመት ምናምን ጂሚ ጋር አግኝቻለሁ። የመጣው ጊዜ ሳምንት ሳይሞላኝ ካስታውስ ጂሚ ቴክሳስ ዳላስ ጀማጋ እሺ ጀማል ጋር እዛ ግቢ ተገናኝተን አዲስ ነው የመጣው ብሎ አንድ ጓደኛዬ አስተዋውቆ ነበር። ጸይም ልጅ አጠር ምናምን ካስታወስከኝ እና ተገናኝተን አዲስ ነበር የሚኖረው ሙቭ አድርጌ ነው አንተ ነው አፕን የሆነብህ ነገር። አዎ እኔ ከመጣው ያው በዛ ጊዜ ነው የመጣሁት ካስታወስክ እና ያ ማለት እኮ ሪሰንት ነው ላይክ 3-4 years ማለት not even ረጅም ጊዜ አይደለም እንዴ 2 ዓመት ነው ገና ከመጣ 2 ዓመት ከምናምን ገና 3 ዓመት አልሞላም። አይ ክሎዝ ቱ እንደዛ ከ2 ዓመት ያልፋል 2 ዓመት ከምናምን ነው የሚወጣው። ከተበላ ደግሞ አሁን ነው እንዴት በእናት እንዴት አገኙ በመድኃኒዓለም እኔ የጠገበው እኮ ኩላሊቱን ቢበሉት ምንም አይመስል እንዴት አገኙ በእግዚአብሔር። እኔ በጣም የሚገርምህ እንደነገርኩ ፌስቡክ ላይ ነው አንድች ልጅ ሃይብ ላይ እኔ ሙስሊም ነኝ ይሄን ቁጥር አውቀዋለሁ ቁጥሩ ቼክ ተደርጎ ስሙ ሲወጣ ነው ይሄንን ስም አውቀዋለሁ። በቃ ጥሩ እኔ በጣም የሚገርምህ ተሙ ይሄ ነገር ስም አልጠራምና የሆነ ባለስልጣን የሆነ ሰው በኢትዮጵያ የሚታወቅ ምናምን ልጅቷን ማይ አይደለችም ጋይስ አሜሪካ ቁጥር እኮ ነው ማይ አይደለችም። እኔን ስራ መስራት ምናምን ትፈልጊያለሽ እኔ ግን አንተ እያልኩ ነበር ሳውራ የነበረው ወንድ መስላኝ ነበር በጽሁፍ ነውና ሴቭ አለ እኔ ጋር እንትን እና ነገሩ በጣም ገርምተም ሆነ እንትን አልኩኝ በሷ ድንጋጤ እኔም እንትን አልኩና የሆነ ሰው አቃታለው ምናምን አለና ወደ ቴክሳስ አካባቢ እንትን ብሏል። ሰውየው ትንሽ ባለስልጣን ነው። እዚህ ላይ ስሙን ላለመጥቀስ ፈልጌ ነውና ብዙ ጊዜ እንትን የምትለው ፌስቡክ የምትለቀው የኦሮሞ ስብሰባ ምናምን ነው። የአንድ ባለስልጣን እንትኖችን እዚህ ዲሲም ተካሂዶ ነበር ዋሽንግተን ሲያትልም ስብሰባ ነበራቸው የነሱን ምናምን ይሄንን እንትን በሌላ ፌስቡክ ተመሳሳይ አገኘዋለሁ በሌላ ሰው ፒክቸር እና ይሄ ነገር አገኘዋለሁና ልጅቷ አንድ በድምጽ እሷ ነች ድምጿ የራሷ ነው ተዳውየም የሰማሁት ድምጽ ነው ቮይስም አንድ ነው እና ቴክሳስ አካባቢ እንደምትኖር ነው ብዙ ሰው እንትን ያለኝ። እኔ በፍጹም እኔ በጣም ብዙ ብር ነው 23,000 ብር ተሙ እንዴት አድርገን እንደምናመጣው አንተ ታውቃለህ ምን ያህል ጊዜ ሰብስበን እንትን እንዳለ እና እንግዲህ ብዙ ኮንታክት አለ ቴክሳስ አካባቢ አንተ ብዙ እንደምትተባበረኝ እርግጠኛ ስልኬንም አስቀምጣለሁ እዚች ጋር ለታለው ኤልያስ ኮሜንት ላይ ቁጥር እንዳትጽፍሽ ይዘጋል። እኔ ለታሙ ልክለታለሁ ቁጥር። እሺ እና ኦኬ እንደዚህ እንትን ላለኝም ወረታውን እከፍላለሁ በሀቢባ
ስም ወረታውን ትልቅ ወለታ ከፍላለሁ። ምክንያቱም አሁን ይሄ ወንድማችን ነክ ምንም ሳትከፍል እንተባበራለን። ተሙም እኔም ሁላችን የምናውቀው እሺ፣ ምንም መክፈል አይጠበቅብንም ወንድሜ። እና ይሄ ሳንቲም ደግሞ ለሆነ ነገር የተዘጋጀ እንትን ነበር። እኔ አሁን እዚች ጋር ለአሜሪካ መንግስት እንዲህ ብዬ ካወራው ጉዳይ እዚች ጋር ሊወራ አልፈለኩም። የተቀመጠው ሳንቲም ለሆነ ጉዳይ ነበር ያስቀመጥኩት እና እኔ እዚህ ሀገር ወረቀት የለኝም። አሁን ያለውበት ከተማ ደግሞ ትልቅ የፖሊሶች ያውቃል። ተሙ ወደዚህ ተልኮ የትራምፕ መንግስት ልኮ በቃ በየቅያሱ ፖሊስ እንዲቆም ምናምን እንደ ዲሲ ተደርጎ እጅግ በጣም እንትነውኛለሁ። በቃ ስራዬንም ራሱ መስራት ባልሆነ መንገድ እየሄድኩ ምናምን ነው ስራ የምሰራው። 24 ሰዓት ምሰራው የነበረው ሳንቲሜን ትንሽ እንትን ብዬ ከፍ አድርጌ መጨረሻ ላይ የራሴ የሆነ ስራ ለመስራት ተረጋግቼ ነበር። ግን አሁን እጅግ ወደኋላ ነው ያስቀረችኝ። አሁን ይህን ሳንቲም ለማምጣት ማለት ብዙ ነገር ነው እንትን ያልኩበት። ብቻ ብዙ መናገር አልችልበትም። በጣም ሀቦ እኔ ልውጣ። ለማንኛውም ስራ ዞሮ በቃ ወንድማችን አይዞ። አሁን ዋናው ነገር ምንድነው? ያንተ ገንዘብ ተበልቷል። አሚን አሮን ቲንክ እስቲ አሮን የተወሰነ ምክንያቱም እኔ እናንተ በምናስበው መልኩ ጅሎች አይደሉ፣ በጣም ስማርት ናቸው። አንተ የሆነ ገንዘብ ስታምታታ በጣም ጠንቃቃውን ነው የምትሰርቀው። እነዚህ አይነት እስካም የሚያደርጉ ሰዎች ይሄ በቀላሉ ሄደ ምናምን እዚህ ሲቲ ናት፣ እዚህ ስቴት ናት፣ እዚህ ዚፕ ኮድ ናት እና ሄዱና ብሩን ተቀብሏቸው የሚባሉ ሰዎች አይሆኑም። ከለራቸውንም ስለሚቀያየሩ ባህሪያቸውም ሁኔታቸውም በጣም ጥልቅ አሜሪካ ሀገር እየኖሩ ሌላ ሀገር እየኖሩ የአሜሪካ ቁጥር ይችላሉ። እሱን ነው የምልሽ እኮ። ለዛ ነው እኮ አታውቋቸውም ብለው። ለዚህ ነው ለምሳሌ አንዳንዱ ኢቭን አንተ እንኳን ምናልባት እንደውም እግዚአብሔር አድለዋል፣ ድምፅ ሰምተሃል፣ የሴት ድምፅ። ሴት መሆኗን ሳያውቅ እኮ ነው ወንድ ጀንጅኖ ገንዘብ የሚወስድበት። ሰው እንዴት በዚህ ደረጃ አንቺ ሴሰኛ ትሆኛለሽ? ሌላው ዓላማ እኮ የለውም። በቃ ፎቶ ስለሚላክለት የሆኑ ቪዲዮዎች ስለሚላክለት ወንድ ልኮልህ ብር የሚቀበለዋል። በጣም ነው የምትገረሚው። ታምር ነው የምታየው። ግን የሴት ፎቶ ነው ያደረገችው። ሴት መስላ ነው የምትጫወተው። ሴት ናት ብሎ ነፍሴ ተዝረክርኮልሽ ንብረቱን በሙሉ ይታጠባል። ግን አንድ ቀን ሴት ለመሆኗ ምንም ፕሩፍ ፖስት ኢቭን እንዴት የሰው ልጅ በአንድ ዊክ 600 ፎቶ ሲፖስት አንድ ፔጅ ላይ እንዴት ንቃተ ህሊናሽ አይጨምርም? አንቺ እንዴት በአንድ ዊክ ላይ 600 ፎቶ የፖስተች ሴት የሷ ነው ብለሽ እንዴት ታምኛለሽ? አንቺ እንዴ ይሀፍቱ እኮ በቃ አንዳንዴ እኮ መጠየቅ አለብሽ። እንዴ ዋይ እንዴት ፖስት አታይም? የዛሬ 5 ዓመት ፖስት አይደለም 4 ዓመት አይደለም ሴም ላስት ዊክ እያለሽ 100 ፎቶ ሴት ልጅ ደርድራ እኔ ነኝ ብላ ስታወራሽ መጠየቅ አለብሽ ራስሽ። እንደዛ ነው ያምታቷቸው። ምክንያቱም የሚፖሰቱት ፎቶ ያው የምታውቂ ሁሉም ስጋ ለበስ ነው ምናምን ተቃራኒ ጾታ ነው። ይሄ እውነት ምትክጂው አይደለም። በቃ ግን ዊክነስሽን ስለሚያውቁት በጣም የተገላለጠ ፎቶ፣ በጣም የሚያምር ፎቶ ራሷ ሪሰንትሊ እንደተነሳች አርጋ ፎቶ ትልክልሻለች። ይኖራም በቃ ይሄ አሁን እንደተነሳሽ ዋሩ ያንቺን ሃት መሆን ነው የምትፈልግ። ስለዚህ ከዛ በኋላ ታርጌት ያደረገችሽን ገንዘብ በቀላሉ ተቀበልሻለች ማለት ነው። ግን ቪዲዮ ብትደውይላት ብትገያት አታወራሽ። ብትገይ ቪዲዮ ለወራ ያለው ግን እንዲህ ቦታ ነው ያለው እናት ያለች እንትን ያለች በቃ ሁሌ ተመሳሳይ ምክንያት እየነገረችሽ እንዴት 2-3 ወር አውርታሽ ወይ በአንድ ወር ውስጥ ትቀበልሻለች። ስለዚህ ወንድም ይሁን ሴት ለመሆኑ ራሱ ምንም ማረጋገጫ የለም ነው ዝም ብሎ ነው እየተቀበላችሁ ያለውና ዞሮ የወንድማችን ሶሪ ለተፈጠረው ነገር። ግን ዋናው ነገር አንተ ምናልባት ተበልተህ እንኳን ቢሆን አሚን እግዚአብሔር ቀንቶ እንትን እንዲል እኔ ደስ ይለኛል። ግን ሌሎች ደግሞ ማያውቁ በርካታ ሰዎች እየተበሉ ነው። በዚህም ከክሪፕቶም ጋር በተያያዘ ስለ ቢትኮይን ላይ ስለ ፎሬክስ ምናምን ህዝቡ እየታጠበ ነው። አሁንም ንቁ። የኔ ብር አይደለም የሚበላው። እኔ ቁጭ ብዬ እንደ ሙቪ ማየት ይችላል። ግን ንቁ ስትባሉ ንቁ፣ አትዳረቁ። እኔ የተሙን መልእክት የሰማሁት ከኔ በኋላ ነው። ሰው ቮይስ ለ100 ሰው ይላካል። የአንዲት ሴት ቮይስ ወንድም እያወራችሁ የሴት ቮይስ ሊልኩላችሁ ይችላሉ። ለምን? አብረው ነው የሚሰሩት።
አንድ ሴት የላከችውን ቮይስ ለብዙ ሰው ይላካል። አንዷ ሆና አንድ ሴት ካለች 99 ወንድ ይቀመጥና እዛ ጋር ሁሉም እንደዚህ ራሱ ኪድናፕ እየተደረጉ ራሱ እንደዚህ እንዲሰሩ የሚደረጉ ሰዎች አሉ። እንደዚህ ስካም እንዲያደርጉ ማለት ነው። አሁን ያርናት ሹር ስሟ ፎዚያ እንደሆነ እርግጠኛ አይደለንም። ይሄ ፎቶ እውነት የእሷ እንደሆነ እርግጠኛ አይደለንም። የሌላ ነፃ ሰው ንጹህ ሰው ፎቶ ሊሆን ይችላል። ይሄንን የማያውቅ እንትኑን ይኸውማ ቲክቶኩን ይኸውማ ልኬልሻለሁ። ፎዚያ ጀማል የምትባል ቲክቶክ አለች። ኢንስታግራም እና ቲክቶክ ልኬልሽ ነበር። ያ እኮ ገባኝ እኮ ግን እውነት እቺ ልጅ ትሆን በፌስቡክ ያወጣችው ካደለችም እርግጠኛ አይደለንማ። ቪዲዮ ኮል ስለማታውቁ ፎቶ አለባት ይሆናል። አቡዬ አቤት አቡ አቤት ዘን ያራዳ ነው እና እንትን ይሄ ነገር ያለው ባንኮክ እና ቻይና ውስጥ ነው። ይሄ ስራ የሚሰራው በጣም በትልልቅ ካምፓኒ ደረጃ ነው የሚሰራው እና በዚህ በፎሬክስ እና ይሄ በቢትኮይንስ ነው የሚያታልሉሽ እና በደንብ በደሞዝ በምናምን ነው ከኢትዮጵያ ከምናምን እና ሳውት አፍሪካ ከዛ በደሞዝ ነው ተቀጥረው የሚሄዱት። ሀበሾች በደሞዝ ተቀጥረው ይሄዳሉ። ሌሎችም አፍሪካዎች፣ አረቦች ምናምን በደሞዝ ተቀጥረው ይሄዳሉ። በደንብ በማስታወቂያ ስራ ነው በቃ። ከዛ እነዛ ሀበሾች ደስ የሚላቸውን ፒክቸር አሜሪካም አለ እያሉ ነው አሜሪካ የሚኖሩ ሰዎች። አዎ ቆይ ልነግርሽ እኮ ልመጣ። ሞስትሊ ቤዝድ ኦን የት ነው? ባንኮክ ቻይና ነው። ቻይናዎች ናቸው ይህን ስራ የሚሰሩት። ስለዚህ አንድ የተቀጥረሽ እዛ ካምፓኒ ውስጥ ከገባሽ መውጫ የለሽ ሚሽንሽን እስከምትጨርሺ በኮንትራት ማለት ነው። እኔ ተቀጥሬ ከገባሁ ለምሳሌ ሚሽኔን እስከምጨርስ ድረስ 2 ይርስ ኮንትራት ከሆነ እስከ 2 ይርስ ኮንትራት እዛው ኮምፓውንድ ውስጥ ነው የምኖረው። ያንኑ ስራ ነው የምሰራው ማለት ነው። ስለዚህ ራንደምሊ እየዞርኩኝ የሰው ፒክቸር አንዴ ይቅርታ ሀቡ፣ የአሁኗ የምታወራዋን እህት በደንብ ስሟት። በቃ ደርሷታል መረጃው። በደንብ ስሟት። እኔ ይቅርታ እመለሳለሁ። በቃ ትክክለኛ ገብቷታል። የብዙ ሰው ህይወት እየጠፋ ያለበት ዲፕ በጣም ከባድ ነገር ነው የምትነግራችሁ። ስለዚህ መረጃ አላት፣ ተመሳሳይ ነገር አውቀዋለሁ። ስለዚህ በደንብ ስሟት። እሷ እዚህ ቤት ብዙ ጊዜ መጥቷል ይሄ መረጃ ስለ ማይናማር ምናምን። ማይናማር የታገቱ ልጆች ከኢትዮጵያ ኪድናፕ ተደርገው ተወስደው ከኢትዮጵያ ሌላ ሀገር ስራ እንወስዳቸዋለን ተብለው ተወስደው ታይላንድ፣ ማይናማር ምናምን በጣም ብዙ ጊዜ ሰምተነዋል። ዘይኔ ቀጥ ማሪ ዘይኔ ሚውት ነሽ ማሬ። በጣም ብዙ ጊዜ ማይናማ ከዛ እዛ ቦታ ላይ በሚሽን እንደ ሚሽን ነው ትገቢያለሽ። ኮንትራት ነው ላይክ 3 ይርስ 4 ይርስም ሊሆን ይችላል። ያን ሚሽን እስከምትጨርሺ እዛ ኮምፓውንድ ውስጥ ትገቢያለሽ። ራንደምሊ እየዞርሽ የሰው ፎቶ ከምናምን እያነሱ ማለት ነው። ያንን ፎቶ እያነሱ ቪዲዮዎች ምናምን እያነሱ ይለጥፋሉ። ከዛ ስካመሮች አይደሉ ኤኒ ቁጥር ራንደምሊ የአሜሪካን ቁጥር ይወስዱና የትም ሀገር አሁን ለምሳሌ ብዙ ጊዜ ገጥሞሽ እንደሆነ ከባንክ ነው የምደውለው ብለው የህንድ ሀገር ቁጥር ያመጣሉ። እዚህም ሀገር እኮ ይገጥመናል አይደል? እንዴ ዱባይ ላይ እንዴ እኔ ሲደውሉልኝ አንድ ጊዜ ብታይ ልበላ ባንክሽን እንዲህ ያሉኝ ከዚህ ካታር በደውለው ከኮመርሻል ባንክ ነው የምንደውልልሽ። ትንሽ ኤክስፓየርድ ስላደረገ አይዲ ካርድሽን ቁጥርሽን አንጪ እንደዛ እንደ ጅል ሰጥልሽ ጀምሪ ባንክ መጥቶ ስልኬን ከጆሮ ላይ ቀምቶ ዘግቶት፣ እንዴት አንቺ ጅል ነሽ ወይ? እንዴት ባንክ አንቺ ጋር ደውሎ እንትን የሚላክልሽን በስልክሽ አሁን የሚላክልሽን እንትን ንገሪኝ ነው ያሉኝ። የመጨረሻ እናስገባለን ትራንዛክሽን ንገሪኝ ፒን ኮዱን ብለውኝ ልናገር ስል ባሌ እንዴት እንደው እሱ መኖሩ ተበልቼ ነበር። ሀክ ተደርጌ ተሙን ውጭ ነበር። ስልኬን ቀምቶ ከጆሮ ዘግቶት እንዴት እንደተቆጣኝ አሁን ራንደምሊ የተለያየ ቁጥር ይደወልልሻል። አሁን ይሄ ልጅ የተደወለለት ከአሜሪካ ቁጥር ነው፣ ግን ስናት አሜሪካ ስልኩ ተጠልፎ ስካመሮች ናቸው። ስካመር ስራው ነው ይሄ። እነሱ በጣም ጂኒየሶች ናቸው። ስለዚህ ያ ቁጥር ተጠልፎ አሜሪካና ምናልባት እሷ እዛ ቻይና ምናምን ሳውት አፍሪካ ነው ያሉት እነዚህ ሰዎች። በሰለሪ ቤዝ ነው የሚሰሩት። ድምጿም ኤአይ ነው። እሱ አይደለችም አትሆን ማንም የራሱ በቃ ኔቨር። አሁን እቺ አሁን የፈረደባት ልጅ ናት። በቃ
በጣም እንደው በእውነት ነው የምልሽ የፈረደባት እግዚአብሔር የፈረደባት ልጅ ናት። እዚህ ላይ ፖስት የተደረገችው ቆንጆዋን ይመርጣሉ። ጥሩ እንግሊዝኛ የምትናገር ምናምን ልጆች ይመርጡና ከዛም በኋላ ፒክ ያደርጉና ያንን ኤአይ ድምጽ ሊያደርጉ ይችላል። ትንሽ ድምጽሽን ይቀይሩልሻል በኤአይ። ከዛም በኋላ ምን ትፈልጊያለሽ ነው ይሄን ያህል ገንዘብ እኮ እዚህኛ እንትን ክሪፕቶ ላይ ኢንቨስት ብታደርጊ ወይንም ይሄ ቢትኮይን ይሄን ያህል ብታደርጊ በዚህ ዶላር ይሄን ያህል ፕሮፊት ይኖረዋል። የመጀመሪያ ትንሽዬ ሳንቲም እንኳንም ግን እኔ ቆንጆ አልሆንኩኝ፣ ይቅርታ እንኳንም ቆንጆ አልሆንኩ። በቆንጆዎች ፎቶ ነው እየሸቀሉ ያሉት። ለምን ወንዶች የቆንጆ ሴት ፎቶ ካዩ ልባቸው ስለሚራራና ስለሚያዝን ቶሎ ልባቸው ቅልጥ ብሎ ያላቸውን ሁሉ ግፍ አድርገው ስለሚሰጡ የቆንጆ ሴት ፎቶች ነው የሚጠቀሙ። መስገን እኔ ቆንጆ ስላልሆንኩኝ ኤልያስ እያንተን አይደለም እነዚህ ስላሉት ነው። አንተማ በእህትነት በወንድምነት ስራውን አሳይ። አንተ ለማትረፍና ለማደግ ነው። አንተ ላይ የተፈጠረው ነገር አተርፍ ባይ አጉዳይ ነው የሆነብክ። በአቋራጭ ሀብታም ልትሆን ልታተርፍ ያለክን 24 ሰዓት ሰርተህ ላብህን ደምህን ለግሰህ ያመጣከውን አንደኛ ይቅርታ አድርግልኝ ሙስሊም ስለሆነች አምነሃት ደጋግማ ጁማዓ ሰላት ገለመሌ ስለምትል ሃይማኖተኛ ናት ንጹህ ናት ብለህ አምነሃት ነው። ፈጣሪን ትፈራለች አላህን ትፈራለች ብለህ አምነሃት ነው የተጎዳ። አሜሪካ ነገር አዲስ ነው ገና 2 ዓመት ምናምን የምንወር ብዙ ዓመት ብትኖር ነው አሜሪካ ነገር አትበላም ነበር። ሰዎችን ብትተዋወቅ ሶሻል ሚዲያ በጣም ተጠቃሚ ብትሆን እሳት ብትሆን አትበላም ነበር። አንተ 24 ሰዓት ቸክለ ስራህ ላይ ነው የምትሰራው። በምን ሰዓት ከነዚህ ጉዶች ትሰማለህ? አሁን እኔ በምንም ነገር ልታለል አልችልም። የሀገር ጉድ ነው ሲሰማሙለው የሀገር ጉድ በምንም አይነት መንገድ እኔ እንጃ በምንም አይነት መንገድ እንደዚህ ስል ደግሞ እንሞክራትና አታለን እናሳያት ብለው እንዳይገቡልኝ። እነዚህ በየደቂቃው ስልክ ቁጥራቸው ይቀያየርላቸዋል። ከዛ ልክ ኮንትራታቸውን ሲጨርሱ አምጥተው ኤርፖርት ይወረውሯቸዋል። ሰለሪ ቤዝ ነው የሚሰሩት ልጆቹ። ስለዚህ ድምጻቸውን በትንሽ ኤአይ ይቀይሩታል። ምክንያቱም ያ ቮይስ ሬከርድ ተደርጎ ለበኋላ እንትን እንዳይሆን ማለት ነው። ሞባይሉ ነው የሚሰጣቸው። ይህን ስራ ነው የሚሰሩት። በቃ ብዙ ልጆች በስራ ተቀጥረው እኔ ይህንን ነገር ማውቀው የሆነ ልጅ ባንኮክ ሄዶ እሱ ነው የነገረን። በግድ በመከራ ወጣ። ከዛ ውስጥ በግድ በመከራ ወጥቶ እስካሁን ድረስ ከዛ የወጣ ሰምቼ አላውቅም። እንደሚገረፉ አልሰራም ካሉ ሴቶቹ እንደውም እንትን ይቅርብ ሌላ ቃሉ ልክ ነሽ። ሴተኛ ዳኝነት እንደሚያሰሯቸው በጣም በጣም አንዷ ባል ብሎ ቻይና ወስዷት ነው የተለያየ ሀገር ለስራ ምናምን ብለው ወስደው እዛ ካደረሷቸው ማይናማር የሚባል ከከተማ ውጭ ነው ቤቱ። የሚኖሩበት አኮመንዴሽናቸው በወታደር ይጠበቃል። ዙሪያው እዚህ ቤት መጥተው ስንት ታሪክ አውርተዋል። ዙሪያው በወታደር ይጠበቃል። ጊዜሽ ሳያልቅ መውጣት አትችል። ደሞ ላልሽው ሳላሪ ላልሽው አይሰጣቸውም ምንም አይነት ደሞዝ። እነዚህ ግን ሳይሰጣቸውም የሚመጡ አሉ። ብዙ እንትን በሰራኸው ቢዝነስ ነው የሚሰጣ። አንተ ምንም ኢንካም ስለሌለ ተብሎ ነው ልጁ የተመለሰው። እና ህዝቡ መጠንቀቅ አለበት። አሁን ይሄ ልጅ አንዷ ዩሃ ሚዲያ ላይ ቀርባለች። ወጣ በህይወት ተርፋ ከዛ ውስጥ ወጣ። እኔ በህይወት የወጣ ሰው ሰምቼ አላውቅም። በቃ እና ይሄ ነው ሀቡዬ እስከማውቀው ድረስ። ስለዚህ አሁን የዚህ ልጅ ጉዳይ ምንም የሚደረስበትም አይሆንም። ምክንያቱም የብዙ ሰዎች በእንደዚህ አይነት ምክንያት በክሪፕቶ እና በዚህ እንትን ተብሎ ህጋዊ ባልሆነ ምንድነው ፎሬክስ ነው የሚሉት በሱ ነገር ተበልተው አልቀዋል። በቃ ልጁ እዛ ውስጥ ተቀጥሮ ሌሎች አይሰሙኝም። ዱባይ አንድ ሀብታም አበሻ አለ እንደዚህ ነው የሚሰራው ብለው ውድ መኪና ይነዳል። ምንድነው ፎሬክስ ክሪፕቶን ገለመሌ ነው የሚሰራው። ታው አልኳቸው። ታው አንዲት ልጅ ትግስትን ስሙ ከሰው ተበድራ ስንት 30 ምናምን ሺህ ድርሃም ተበላች። አተርፍ ባያጉዳይ ይሄንን ቁማር አተርፍ ያለሽ ብሏት መጀመሪያ እሱ ጣብሷት እንደ ፍቅረኛ ቀርቧት ቢትኮይን ነው ጋይስ የሆነ ነገር ሳምቲንግ ቢትኮይን 34,000 ድርሃም ተበላች። ላተርፍ ነው እያለች ከሰው እየተበደረች ምን ያህል ቃቱ ሊኖርሽ ይፈልጋላ። አንቺ እንደዚህ አይነት ሰዎች እኮ እንደዚህ አይነት ነገር ቢዝነስን እኮ መስራት ያለባቸው ብዙ የማኒ ኤክስቼንጅ እና የባንክ ምናምን ይሰሩ የነበሩ ሰዎች ማኒ ኤክስቼንጅ ላይ ይሰሩ የነበሩ ሰዎች እንደነ ዎልማርት እና አሜሪካን ሀገር ምናምን እንዳሉ ገባሽ። እነዚህ ምንድነው ኮሜርሻል ምናምን ስራዎች ላይ የሚሰሩ የነበሩ ሰዎች ነው እንጂ ለምን ያስፈልጋል? ሰው በላቡ ሰርቼ ቀስ ብሎ ይለፍልኝ። በቃ ሰርቼ በላቤ ቀስ ብሎ ይለፍልኝ፣ ቶሎ ባቋራጭ ይለፍልኝ ብዬ በላቤ ሰርቼ ለፍቼ ያመጣሁትን ነገር ወስጄ ስበላ አስብሻ እንዴት እንደሚያቃጥል
እንዴ በጣም እንዴ አሁን ይሄ ልጅ በጣም ያሳዘነኝ። እንዴት ምን አድርገን እኔ እንጃ አላውቅም ምን አንደኛ ወረቀት የለኝም ይላል አለ። ይኸውልሽ ፎቶ አንድ ለጥፍ ነበረ የምለጥፈው የንጹህ ሰው ፎቶ ቢሆን ደግሞ ህሊናይስ እሱ አንድ ስካመር ምናምን ናት ራሷ አይደለችም። ቪዲዮ ኮል አውርታ እንዴ የህንድ ሁሉ ይለጠፋል ያሉ የህንዶች የምን ይለጠፋል። የብዙ አይነት ዜጎች ነው የሚለጠፈው። በቃ እውቀት ይጠይቃል። እውቀት አይሰራም። ይሄ ምንም ነው በጣም ማጭበርበር ነው። እነሱ ይሄንን ተምረው ዲግሪ ያላቸው የማጭበርበር ዲግሪ ተጠቃሚ የሆኑት እነሱ ብቻ ናቸው። ሰው ባስገቡ ቁጥር እነሱ እየተጠቀሙ እነሱ ብቻ ናቸው አትራፊ። እነሱ የአይቲ እንትኖች ናቸው። እነሱ የአይቲ ጂኒየሶች ናቸው። የዚህ የኮምፒውተር ምናምን ጂኒየሶች ናቸው። ገባሽ? ብዙዎቹ ህንዶች ተቀጥረው ሄዱላቸዋል በገንዘብ እነሱ ያንን ይቀያይራሉ። እንደዛ እያደረጉ የህዝቡን ገንዘብ አሁን የዚህ ልጅ ገንዘብ በቃ በእንደዚህ አይነት ሁኔታ ነው የተበላው እንጂ እኔ መቼም 85% እቺ ልጅ ናት ብዬ አላስብም። ገባሽ? ሪሊጅኑን ተጠቀሙበት በደንብ አድርገው። ልጅቷን ሙስሊም ሆኖን አይቶ ምናምን እቺ ጥሩ ናት ብሎ እንግዲህ አንዱ አበሻ ነው ፒክ አድርጎ ወይም አንዱ አበሻ እዛ ተቀጥራ የምትሰራ የዚች ልጅን ፎቶ ፒክ አድርጋ ለጥፋ ነው እንደዚህ የተጫወተችበት። እና እስካመሮች ስለሆኑ የምንም ሀገር ስልክ እንግዲህ ባንቺም ደርሶብሻል አይደል? ከባንክ ነው ብለው እስካመሮች ይደወሉ። ያን ስልክ እኮ መልሰሽ ስትደውይው እኮ በቃ ይሄ ነው እንግዲህ እነሱ ከምንም ጋር የመገናኘት ችሎታው አላቸው። እንግዲህ እግዚአብሔር ጽናቱን ይስጥህ። እንዴት አድርገን መርዳት እንደምንችል አንተን አናውቅም። እንግዲህ ልጅቷን እንዴት አድርገን ብቻ ልጅቷ እንዳልሆነች ነው ብዬ ማስበው አላውቅም። አዎ እኔ ትልቅ እንትን የምለው ይሄ ቮይሷ ሶሪ ድምጿ የእሷ አይደለም የሚለው ድምጿ በትክክል እሷ ነው። ቀስታ ደውያ ድምጿማ የራሷ ነው። ስለምታወሩም ቮይስ የምትላላ ፎቶ ግን የእሷ አይደለም። ቪዲዮ ኮል አውርታችሁ አታውቁም? ገባክ? ቪዲዮ ኮል አውርተን አናውቅም። ስለዚህ እኔ ቪዲዮ ኮል ሁላ ጠይቂያት ነበር የሆነ ሰዓት ላይ ማለት ነው። ቪዲዮ ኮል ስጠይቃት አንድ ከዝኔ አለችኝ። እኔ የአሜሪካን አክሰንት ነው የምታወራው፣ ሲስተሙን ታውቃለች። እና ስልክሽ ምንድነው ሲም ካርዱ ራሱ ስላት የሲም ካርድ ስሞች አላችሁ ቲሞብል ነው አለች። እና ለምን ከቲሞብል ወተሽ ሌላ አትቀይሩ ምናምን እያልኩ ስለ ርካሽ ሲም ካርድ እያወራኋት ነበረ። ጊዜ ስላላገኘው ነው እቀይረዋለሁ ምናምን አለችኝ። እና ካዝኔ ኢንግላንድ ቪዲዮ ኮል እያወራችኝ መኪና ተጋጭታ ሞተች አለች። ከዛ በኋላ ስልክ ሳወራ ያ ስሜት እንትን ይለኛል ምናምን አለችኝ። ድራማ ቱማች ድራማ የካዝኔ መኪና እየነዳች ስልክ ስታወራ ስለሞተች ከዛን ጊዜ ጀምሮ ስልክ ሳወራ ስልክ ጠላሁኝ። አየክ በቃ ደግመህ እንዳትጠይቃታለሁ ብለህ ደግመህ እንዳትጠይቃት እኮ ነው። አዎ በቃ እንደዛ አለችኝ። አንድ ቀን እዛ እንትን አልኩ። ከዛ በዛ አምኜ ኦኬ ብዬ ቪዲዮ ኮልም ጠይቄ አላውቅም። ቀጥታ እንደዋወላለን፣ ትደውላለች፣ እኔም እደውላለሁ። ከዛ ዛሬ ትሬድ አለ ትለኛለች፣ ዛሬ እንገዛለን ትለኛለች። አንተ ቪዲዮ አብርተካል እንደ ቪዲዮ የመብራት ምልክት ያሳያል፣ ግን አንተ አትታየም። ቪዲዮ አላበራሁም። ኦኬ እኔ ጋር ግን ፕሮፋይል ግን ስለባ ቪዲዮ ባቷል ነው የሚለው። ቅድም ቪዲዮ ልታበራ ፈልግ አልበራ ሲልክ ፎሎ አድርጉትና ቪዲዮ አብራ እስቲ አሁንም ስሞክረው እምቢ አለኝ እኮ። ወተክ ስላልገባክ ነው። ወተክ ስትገባ ነው የሚበራልክ። ሉጣ ወተክ ተብል ስትገባ ይበራልሃል እንጂ አሁን አልበራም። ቪዲዮ ሞልተሃል ኦልሬዲ ፎሎ። እሺ እንዴት ልጣ ምን መሰላችሁ? አሁን ስማቸውን ወዲያው ነው የሚቀይሩት። ስካመሮቹ ወዲያው ነው የሚቀይሩት ስም፣ ወዲያው ነው ፎቶ የሚቀያይሩት። በዚህ ፎቶ እንዳትሸወዱ ብትሉ ነገ ሌላ ፎቶ ነው ተጠቅማ የምትመጣው። ስለዚህ እኛ መቆጣጠር የምንችለው ራሳችንን ነው እንጂ ሌቦቹን አይደለም። ይቅርባችሁ። በላባችን ቀስ ብለን እንደግ። ቁማር ይቅርብን። መበላት ነው መበላት ነው መበላት ነው። ቁማር ይቅርብን። በቃ ሰው በላቡ ሰርቶ በላቡ ይደግ። የሆነ ብር አምጡና አትርፋችሁ ተው። ብር አይወልድም፣ ውሸት ነው። ተው። ባለቤቶቹ ብቻ ነው የሚያልፍላቸው። ቁማሩን የመሰረቱት ሰዎች ብቻና ብቻ ጋይስ።
የውላችሁ ይገባሉ፣ ይመለመላሉ፣ መኪና ይሰጣቸዋል፣ ብራንድ ልብስ ይሰጣቸዋል፣ ውድ ቦታ ሄደው ይዝናናሉ። ከዛ ህይወታቸውን እንድትጓጉ ያደርጓቸዋል። የእነሱን ህይወት እንድትመኙ ያደርጓቸዋል። ከዛ እናንተን አሳምነው ሲያመጡ ድርጅቱ ለነሱ አንድ ሰው አሳምነው ባስገቡ ድርጅቱ ይከፍላቸዋል ለነሱ። አንድ ሰው አሳምነው መጥተው ከዛ አንቺ ያመጣሽው ሰው አሳምነው እንዲጨምር ይጨምር ይበለጠ ከዛ ቁጥር ይጨምራል እዛ ላይ። ከዛ ሳትርፍ ያለው ሲጣፍጥ ይሄና ደግሞ ብጨምር ይሄና ሊመጣልሻል። ታዲያ ያለ ነገር የለም። ትንሽ ብሩ ከፍ ሲል ትበየናለሽ። ሀቢባ እንዴት እንደሆነ እንጃ ቪዲዮ አሁንም እምቢ አለኝ። በቃ እሺ ችግር የለውም። እንዴ ካለ ቅድም ለራት የፈለከው ምን ልትሰራ እንትን ፌስቡክ አላሳይሽ ነበር የፎዚ አህመድ። እዚህ ጋማ ይዘጋል። ፐርሰናል ዋትስአፕ፣ ፌስቡክ ምናምን ስናሳይ ቲክቶክ ይዘጋል። እኔ ኢንስታግራሜን ለማስተዋወቅ ፎሎ እንዲያደርግ ባክግራውንድ አድርጌ ይዘጋብኝ። ኦኬ አይፈቅድም። ሌላ ፕላትፎርም እዚህ ላይ እንድታስተዋውቅ አይፈቅድም። ምቀኛ ይቀናል። ከሱ ውጭ ፕላትፎርም ስታስተዋውቅ ይቀናል። ኦኬ እና ፎዚያ የምትባለውን ፎዚያ ጀማል የምትባለውን ምናልባት እዚህ ላይ ብናቀርባት እሷ አሁን ወንጀል እየተሰራባት ነው፣ እሷ አታውቅም ወይ ደግሞ ምን ማድረግ ትችላለች? አሁን ነገ ተነስቶ አንድ ሰው የኔን ፎቶ እየተጠቀመ እስካም ቢያደርግ እኔ ምን ማድረግ እችላለሁ? እኔ አይደለሁም ማለቷ ራሱ እዚች ጋር እኔ እንደዚህ እየተሰራ ነው እንዲህ ነው ማለቷ ሌላ ሰው እንዲጠነቀቅ ያደርጋል። ኦኬ እሷን ለሷ ቪዲዮ መስራት እንችላለን በስምሽ እየነገዱ ነው ብለን፣ ግን እኛ ነገም ለጉዳም ሌላውም በሌላውም ስም ይነግዳል። መሆን ያለበት ግን እኛንን መጠንቀቅ ያለብን። ቁማር ይቁም፣ እንደዚህ አይነት ነገር ይቁም። ብዙ ሰው ብዙ ነገር እያጣ ነው ብለን ለሰው መንገድ ነው። ሌቦች ዛሬ በፎዚያ ስም ነገ በሰሚራ ነገ በሰዓዳ ከነጎዳ በሳራ ቀጥሎ በሰላም ቀጥሎ ስራ ሌላ የላቸውም። 24 አወር ቁጭ ብለው ኦንላይን ላይ ፎቶ ቆንጆ ሴት ቆንጆ ወንድ ፎቶ እየመረጡ አካውንት ክሬት እያደረጉ ምናምን ይሄ ነው ስራቸው። ስለዚህ እነሱ አንድ ስቴፕ ባደጉ ቁጥር እኛም አንድ ስቴፕ እያደግን ራሳችንን መጠበቅ፣ በምንም አይነት ነገር የራሳችን ያልሆነ ገንዘብ ያልሰራንበት ገንዘብ ወደኛ እንዲመጣ አለመፈለግ፣ እምቢ ማለት። አበሻው ላይ የእናቴ ልጅ መታ ብትለኝ እምቢ ማለት። አሁን አንተ ኢትዮጵያዊ ስለሆነች ኢማነኛ ስለመሰለች ነው ያመንካት። የሰውየው መጀመሪያ ወደ አንተ ከመምጣታቸው በፊት ምን አይነት ፐርሰናሊቲ እንዳለች ያጠኑካል። ሙከራ እኮ ነው፣ ይሞክራሉ። አንተ ጋር ካልተሳካ ሌላው ጋር ምን ይከስራሉ እነሱ? ምን የሚያወጡት ወጪ አለ? ምንም እኮ የሚያወጡት ወጪ የለም። ምንም የሚያወጡት ወጪ ስለሌለ እኔ ጋር ይጽፋሉ። እኔ ካልመለስኩ እኔ እምቢ ካልኩ ሌላ ጋር ቁጭ ብለው በቀን ሚሊየን ሰው ጋር ይሞክራሉ። አንዱ ጋር ይሳካላቸዋል። ዮሃ ሚዲያ ላይም ተቃርቧል እኮ። ቆይ እሱን ከፍተን እንሰማዋለን። አሁን እንትን እንበል እሷን ፎዚያን ቲክቶኳን የምታውቁ ካላችሁ ሼር አድርጉላትና እንንገራት በፎቶዋ። እዚህ ጋር በእሷ ፎቶ $67,000 የተበላ ልጅ አሜሪካን ሀገር ኤልያስ የሚባል እንዳለ ትወቅ። ወይ $23,000 የተበላ ወንድማችን እንዳለ ትወቅ። ትምጣና እንንገራትና ቪዲዮ ትስራ። ቪዲዮ ሰርታ በኔ ፎቶ እንትን ስለሚሉ ምንም አይነት ነገር በኔ ፎቶ ቢመጣላችሁ እንዳታምኑ ብላ ለተከታዮቿ ትስራ። ሼር አድርጉላት። ሼር አድርጉላት። እሺ አቡኔ ልንገርሽ። አዎ አንዴ ጠብቁኝ። ተራስ አውሪ። አዎ መጣው በኋላ እሺ እኔም በተመሳሳይ እንደዚህ እኔ እውነት ለመናገር በጣም ነበር የሚያሳፍረኝ። ምክንያቱም ተመሳሳይ እንደዚህ ነው የተበላሁት። እኔ የተበላሁት በጣም ብዙ ነው፣ 40,000 ነው። የዛሬ 9 ወር ነው እና የተበላሁበት ምክንያት ደግሞ እንዲህ በመጀመሪያ ልጁን እኔ አውቀዋለሁ፣ ያስገባኝ ልጅ አውቀዋለሁ። የሆነ ግሩፕ አለ። ግሩፑ እንዴት አይነት መሰለሽ አለኝ። ይሄ የክሪፕቶ ነው የሚገዛው። እንገዛና ክሪፕቶ ገዝተን ከዛ በኋላ አንድ ሳምንት እናስቆይና በየሳምንቱ እንሸጠዋለን አለኝ። እኔ ደግሞ ያኔ ቤት ቁጭዬ ስለነበርኩኝ ኦኬ በቃ ጥሩ አልኩት። አንድ $10,000 በእኛ 100,000 ነው የሚመጣው በዚህ በኖርስ ክሮነር ማለት ነው። እኔ አውጥቼ 100,000 ነበረኝ። እንደሱ ማረኩኝ፣ ገዛሁኝ፣ ሁሉንም ነገር አገዘኝ።
እና ገዛ በአንድ ላይ ሆነን ኮምፒውተር ከፍተን ማለት ነው ተገናኝተን ሻይ ቤት ላይ ከፈተልኝ ሁሉንም ነገር አሳየኝ ገዛሁ 10,000 ከዛ በኋላ ስገዛ ከ10,000 በሳምንት 1,000 ነው የምታገኘው 20,000 ከሆነ ደግሞ 5,000 ነው የምታገኘው ሲለኝ እኔ ደግሞ ስግብግብ አልኩና አይ በቃ በ20,000 ይሆንልኝ ምክንያቱም 5,000 እንዲሞላልኝ አልኳቸው ከዛ እሺ ይድዛው ያለው ደግሞ ጨመርኩበት ማለት ነው ከዛ ስጨምርበት ጥሩ እየሄደ ነበር ሁሉንም ነገር አሳየኝ አብረን አንድ ወር ቆየ እያየኑ እየገዛን እየሸጥን ምናምን ማለት ነው በጣም አክቲቭ ነው ጥሩ ነገር ነው የሚያሳየኝ ከደሞ ከአሜሪካ ከዱባይ ደውሉልኝ ያለ ደግሞ ኤርትራኖች አንዴ ያናግራል አንዴ ኢትዮጵያኖች ያናግራል በስልክ ማለት ነው ልጁ የሚነዳው መኪና ሁሉንም ነገር ባጭር ጊዜ ነው የተቀየረው ገባ ከዛ ደግሞ ብዙ ሰው ነው እንደዚህ የሚያስገባው ብዙ ሰዎች እንደ ሃርድ ወርከሮች እየፈለገ ነው የሚያስገባው ጎበዝ ሰራተኞች እየፈለገ ያሳያል ሁሉ ጊዜ በዩቲዩብ በቲክቶክ ምናምን የሚፖስተው ደግሞ ስለ ይሄ ክሪፕቶን እንዴት መሆኑ ምናምን ነው የሚፖስተው ፊቱን ሳያሳይ ነው ግን የሚፖስተው እና ከዛ በኋላ አወር ሲያረግ ገንዘቡ ስንት ይሆንልኛል መሰላችሁ ከ50,000 በላይ ሆነ 50 ምናምን ሺህ ሆነ ከዛ 50 ምናምን ሲሆን ምን ይለኛል አዲስ የቴስላ ካምፓኒ አውጥቷል ቴስላ የሚባል ካምፓኒ አውጥቷልና ይሄን ደግሞ አንቺም ጸበል ደርሰሻል እሺ አንቺ ቆይ እኔ እግዚአብሔርን ሀዛ በጣም ነው እውነት ለመናገር ንገሪኝ በኋላ መጣይጄ ነበር ይቅርታ እንትን በምን ተዋውቃችሁ ልጁ እዚህ ሀገር ነው የማውቀው እዚህ ሀገር በአጭር ጊዜ ውስጥ ራሱን ተቀይሯል በቃ ልነግርሽ አልችልም ጓደኛዬ ነው እና የሚነዳው መኪና ጥሩ መኪና ገዛ ቴስላ አዲስ ቤትም ጥሩ ቤት ነው የሚኖረው ሁሉም የሚፖስተው ነገር ደግሞ ስለ ክሪፕቶን ስለ ምንድነው ስለ ክሪፕቶን ሁሉንም ነገር ስለ ይሄ ምንድነው የሚባለው ይሄ ሰለነ ቴስላ እንዴት መግዛት እንዳለብን ከነ ቴስላ አክሸር ስለ አክሸር ምንም ነው የሚያሳየው እና ከዛ ልጁ ምን ይለኛል እኔ እቤት ስለነበርኩ ያን አልሰራም ነበርና ትራንስ ለምን ቁጭ ከምትይ ገንዘብ ኢንቨስት ማታረጊ በእንደዚህ ምክንያት ይለኛል እኔ ደግሞ እሺ ጥሩ እላለሁ ተገናኘን ኮምፒውተር ይዤ ሄድኩኝ ከፈተልኝ ሁሉንም ነገር ምን ይለኛል በቃ መነሻ እስከ 10,000 ይበቃሻል ይለኛል $10,000 ማለት ነው በእኛ 100,000 ነው የሚሆነው እኔ ከባንክ አወጣሁኝ 100,000 አረኩት ገዛሁ አሁን ስገዛ ያኔ አብረን እያለን ምን ይለኛል $10,000 1,000 ነው በሳምንት የምታገኙ $20,000 ከሆነ ግን 5,000 ነው የምታገኘው ማለት እኔ ደግሞ በቃ 5,000 ይሁንልኝ ብዬ ተስገብግቢ ሁለተኛ 10,000 ጨመርኩኝ እዛው ያለው በቃ ከዛ ጨመርኩኝ ከዛ በኋላ ገዛን ነገሮች አየን እንደ ልጁ እንዳለሽ በጣም በየሳምንት ነው 2,000 3,000 5,000 የሚጨምረው ከዛ ይሄዳል ልክ አንድ ወር ሊቀርን አንድ ወር ሊሞላን 2 ቀን ነው 3 ቀን ሲቀረው ምን ይለኛል ዋው ኮንግራ ምናምን ብሎ እንደዚህ ኤዲት የተደረገ ፎቶዎች ምናምን ላከልኝ እንኳን ደስ አለሽ በቃ ዋው በቃ አንቺስ እድለኛ ነሽ ምናምን ነገር አለኝ ምን ነው ምናምን ስለው 50,000 እኮ ደረሰ ያንቻለ በወሩ ነው አሁን ይምልሻለሁ ከዛ 50,000 ደረሰ ሲሆን ወር 2 ቀን ሲቀር ማለት ነው ምን ትላል አዎ ኦኬ በቃ በጣም አሪፍ እንደዛ ከሆነ እኔ የሆነ በቃ ይሄ 20,000 ያወጣሁት ከባንክ ነው ያወጣሁትና ለባንኩ ልክፈለውና ከዛ የቀረውን ደግሞ ትርፉን ደግሞ ከእንደገና ሰራበታለሁ እለዋለሁ ከዛ እንደዛ ሲለኝ ነው ጅልነሽ እንዴ ዳብልም እኮ ጨምሮ ሊያድር ይችላል በአንድ ሌሊት እኮ 20,000 ሊሆን ይችላል አሚን 100,000 ሊሆንልሽ ይችላል እንዴት ነው እንዲምታስቢ በጣም ሲናገር በጣም ነው የሚያሳምንሽ ሀቢባ እና እንዲህ አርገሽ እዩ የኔ ህይወት እዩ ቤተሰቦቼ እኔ አሁን ዱባይ ደርሼ የመጣሁት እንዲያድርጊ አሳየኝ ከይሄ ብሩክ ሪል ስቴት ነው የሚባለው ዱባይ ያለ ከሱ አሁን ቤት ለመግዛት አስቤያለሁ እንደዚህ በቃ ማለት የሚያጓጓ ነገር ነገረኝ እኔ ደግሞ አይ በቃ እሺ ቆይ ምናምን አልኩት ማለት ነው ከዛ እንደዛ ስለው ምን ይለኛል ይደውልና ቴስላ መኪና ኤለን ማስክ ነው በትራምፕ ወደ ስልጣን መምጣት ምክንያት በማድረግ ጥሩ የሆነ ዋጋ አውጥቷልና ፕሊስ ገንዘብ ካለሽ ይሄ በቃ አንቺ እድለኛ ነሽ ምናምን ነገር ይለኛል ስንት ነው እንደዚህ ይለኛል እኔ እግዚአብሔርን ሀቡ ለባሌ ማላማከርኩት
ከዛ እኔ ደግሞ ጨመርኩኝ ደግሞ 20 ሺህ እንደገና ከባንክ ተበድሬ ነው ደግሞ የምጨምረው። አይ ትርሃስ እሺ በመጨረሻ በቃ ተበላ ብርሽ ተበላ። ከዛ አንድ ወር ልክ ሁኔታውን ሳየው አንድ ጊዜ ምን ሰማሁ መሰለሽ በእንደዚህ እየተጭበረበሩ ነው የሚል ቲክቶክ ላይ ሰማሁ። ልክ ተመሳሳይ ማለት ነው ላይቭ ገብቶ ሲያወሩ ሰማሁ። ከዛ ገብቼ ብዙ ጥያቄ ጠየኳቸውና ተመሳሳይ ማለት ነው። ከዛ ልጁን አገኘሁትና አሁን ይኸው እንደዚህ ኢንቨስት አድርጌያለሁ 20 ሺህ ማውጣት ፈልጌያለሁ ባንኩ እያስጨነቀኝ ነው አልኩት። አሁን የዚህ ሀገር ባንክ ኢንሹራንስ ትከፊበታለሽ ገባሽ? እና እንደዚህ ስለው አሁን እንደዚህ ነው በእንደዚህ ነው ምናምን ሲለኝ ቆየና መጨረሻ ላይ ምን ይለኛል ባን እኮ አደረጉን የምንሰራበት ምንድነው ስሙ ሀክ ተደርጎ ባን ተደረግናል። ጉድ ማለት አሁን ነው። ከዛ ምን ስለው እንደዚህ ሆነ ሲለኝ በቃ ሰውነቴ ልነግርሽ አልችልም ላበላብ ነው የሆንኩት። እኔ እንዲህ ዕዳ ደግሞ መክፈል ካቃተኝ የቤቴ ሽጦ ነው የሚወስዱት ገንዘባቸው። ባንክ ደግሞ ታውቂያለሽ እንዴት አይነት ሰዎች መሆኑ እና ከዛ ምን አልኩኝ እኔ ፖሊስ አመለከትኩ ደውዬ። ፖሊስ ሳመለክት ፖሊሶች ደግሞ ያ እንደዚህ አይነት ስካሞች እንዳሉ እናውቃለን ግን ማን ነው መጠየቅ የምትችይው አንቺ ሲለኝ ይሄን ልጅ ብዬ አንስቼ ወሰድኩላቸው ለልጁ ሙሉ አድሬሱ ሁሉንም ነገር ሰጠኋቸው። እኔ በእንደዚህ አይነት ምክንያት እንዲያረጋኝ ይሄን ገንዘብ ደግሞ እሱ ጋር አብረሽ እንደሆንሽ ወይ እንዴት መሆኑ በሙሉ የሄድንበት ሻይ ቤት ሰለሱ የነበረው ወሬ በስልክ ያወራ ነው በሙሉ ለፖሊስ ሰጠሁኝ። እሱን ወደዛ ኬዝ እንዳስገባኝ ኃላፊነቱ እሱ እንደወሰደ ሁሉም አፑን እንደከፈተ ሌላ ቢቀር ገንዘቡን እኔ ትራንስፈር ሳያደርጉ አይቀርም ብዬ ለሱ ነው ያሳልፍ የሰጠው። ልክ እኔ አሳልፍ በሰጠሁኝ ነገሩ ወር አልሞላውም በጋዜጣ ተወጣ። ልጁ ታሰረ። በጋዜጣ ሲወጣ ከ100 በላይ ኤርትራኖችና ኢትዮጵያውያኖች እኛ ተበልተናል ብሎ መጡ። ከ100 በላይ የተለያዩ ዜጋ ስደተኛ ደግሞ እንደዚህ በጣም ሃርድ ወርከር ምናምን ነው ደግሞ የሚያገኙት ገባሽ? ከዛ መጨረሻ ኬዙ 5 ወር ተይዞ ዝም ብሎ ነበር። በቅርቡ አሁን ምን አሉን እናንተን ያጭበረበሩ ካምፓኒ ህንድ ሀገር የሚኖሩ የተደራጁ ሁሉንም ነገር አግኝተናል ገንዘባችሁ ልናስመልስላችሁ እንችላለን ግን ትግስት ጊዜ ይወስዳል አሉ። አሁን ኬዙ መንግስት ይዞታል የኛ ኬስ። ምክንያቱም እኛ ኦሬዲ እኔ በጠበቃ ይዤ ለሱ ነው እየከሰስኩት። ገንዘቡ ወለድ እንዳይወልድ የሆነ ችግር እንዳይመጣ ገንዘቡ ደግሞ ፍሪዝ አቆሙት። እዚህ አገር ደግሞ 5 ዓመት ካረገ ዕዳ 5 ዓመት በላይ ካለሽ የመሰረዝ አቅም አለው እድል አለው። 40 ሺህ ምንድነው ግን ትራስ ዩኤስ ዶላር በዚህ በእኛ 480 ሺህ ክሮነር ማለት ነው። 40 ሺህ ዶላር ነው የተበላሽ። አይዞሽ ያሳዝናል በጣም። እና አሁን በጣም ሃርድ ወርከር ይፈልጋሉ። አስተዳደጉ ባክግራውንዳቸው ደግሞ ድህነት የነበራቸው ይፈልጋሉ። ትንሽ አሁን የሚያጠቋቸው ሰዎች ወይ በድህነት ያደገ መሆን አለበት ወይ ደግሞ ሌትና ቀን የሚሰራ ሰው ነው እንደሱ የሚያርጉ። ዝም ብሎ አይደለም ኮንታክት የሚያርጉ ሻቱ መጀመሪያ ባክግራውንድ ያጠናው ብዙ ከቤት የማይወጣ ጭምት ስራ ላይ ደፋ የሚል ብዙ ኢንፎርሜሽን ስለማይሰማ በቀላሉ ይታለላል ብለው እንግዲህ አሁን ኤልያስ 2 ዓመት ከምናምን አሜሪካ ነገር 24 ሰዓት ነው የሚሰራው። እንግዲህ 24 ሰዓት የሚሰራ ሰው ደግሞ ሌላ ኢንፎርሜሽን ለመስማት ጊዜ ስለማይኖረው የማደግ ጉጉት ያለው ሰው እንደሆነ ስለሚያውቁ እንደዚህ አይነት ሰዎችን ያጠቃሉ። ቴንክ ዩ ሲስተርዬ። ሲስተር አቡዬ በእናትሽ መጠንቀቅ አለባቸው። ከሁሉ ስንት አለ ራሱ የሚያጠፋ። ስቶክሆልም ላይ አንዳለች ራሷን ያጠፋች እንዲህ እስከም ተደርጋ ጎበዝ ፀጉር ሰሪ የነበረች የራሷ ፀጉር ቤት የነበራት ነው። ብዙ ገንዘብ ተበልታ እኛ መቆጣጠር ስለማንችል ምንድነው ማድረግ ያለብን? በደንብ አዌርነስ መስጠት። ቢገባቸው ባይገባቸውም ቢሰሙም ባይሰሙም እኛ አዌርነስ እንሰጣለን። ሚዲያውን ተጠቅመን እናሳውቃለን። ጠዋት ማታ የሰማ ይስማ ያልሰማ እንግዲህ ምን ትያለሽ? ምከረው እምቢ ካለ መከራ ይምከረው ነው አይደል ነገሩ? ያ ሱማው ሰው ይጓጓል በቃ ራሱን ለመቀየር። ፖሊስ እንኳን እኮ መቆጣጠር አልቻለም። በቻልነው መጠን አዌርነስ መስጠት በቃ ላባችን ያልሆነ ነገር አለመመኘት፣ በአቋራጭ ለመክበር አለመመኘት። በቃ እንዴ ስንቱ ተበላ። መቼ ነው የሚያበቃው ይሄ ነገር? ሀቡዬ ወይዬ ቴንክ ዩ ትርሃስዬ። እሺ እናት ሰው የሚገባ ካለ አውርጅኝ ሀቡዬ። ምንድነው
ወሳኝ መረጃ አለኝ ምናምን ብለሽ ጽፊ ነበር እህቴ። አዎ ቶሎ እኔ ፖይንቴን 2 ፖይንት ነግራችኋለሁ። ቶሎ ነግሬ ቦታ አልቀቅላችሁ። እኔ ዩኤኢ ውስጥ ነው የምኖረው እዚህ ኢማራት ውስጥ ማለት ነው። ሰው ቅድም ሲወራ አዌርነስ ሰው እንዲኖረው ሲደረግ ቻይና ማይናማር ምናምን እየተባለ ሲነገር ነበር እና ማወቅ ያለባችሁ ነገር ሁሉም ሀገር ላይ ያሉ ስካመሮች ሁሉም ሀገር ላይ ያሉ እዚህ ዩኤኢ ኢማራት ራሱ በየቴሌግራም በየስራ ግሩፑ በየዋትስአፕ በየስራ ግሩፑ እየገቡ በጣም ትንሽዬ መግባቢያ ብቻ እንግሊዝኛ የምትችሉ ከሆነ ኢቭን የደላላ የለውም እያሉ ነው ወደዛ ድርጅት የቻይና ካምፓኒዎች ነው ያሉት እና ወደዛ ድርጅት ትንሽዬ ብቻ በቃ መግባቢያ እንግሊዝኛ የምትችል ከሆነ ምናምን እያሉ ወደዛ ካምፓኒ ኢንቫይት ያደርጉሻል ስራ አለ እያሉ ማለት ነው። እና ሴትም ወንድም ይቻላል። ከዱባይ ወደ ቻይና ይልኳቸዋል እያልሽ ነው? ወደ ታይላንድ ማለት ነው? እዚሁ አለ ኖ ወይ እዚሁ አለ። እዚሁ ዩኤኢ ውስጥ አለ ሀቡዬ ካምፓኒ አለ። እዚሁ ዩኤኢ ውስጥ በጣም ትልቅ ድርጅት አለ። ሴቶችም ወንዶችም ሀበሻዎች የሚሰሩበት ማለት ነው። በየቴሌግራም ግሩፑ ምንድን ነው የሚሰሩት? እስካም ነው የሚሰሩት በኮምፒውተር ኢቭን ስልክ ሁላ እንደማይፈቀድላቸው ነው የሰማሁት። ላይክ በስራ ሰዓታቸው ማለት ነው። በጣም ለረጅም ሰዓት ነው የሚሰሩት። ድርጅት ውስጥ እንደ አኮሞዴሽን ነገር አላቸው። ሴቶችም አሉ ሀበሾች ወንዶችም አሉ። እዛ ድርጅት ውስጥ ቁጭ ብለው በኮምፒውተር እና በስልካቸው 24 ሰዓት ማለት ይቻላል ይሰራሉ። ልክ እንደ ማይናማር ምናምን ማለት ነው። አይወጡም። ዩኤኢ ላይ እኮ ማገት አይቻልም። ማይናማር እኮ ግቢው በወታደር ፈቅደሽ ነው የምትገቢው። ሀውዬ በጣም ትልቅ ድርጅት ነው። ፈቅደሽ ነው የምትገቢው። ናይጄሪያዎች አሉ፣ ሀበሾች አሉ፣ ኤርትራውያን አሉ ይሄንን ስራ የሚሰሩ ኢቭን ስልካቸውን ሁላ ለምግብ ሰዓት ካልሆነ ስልካቸውን ሁላ መንካት አይችሉም። እና ቴሌግራም የስራ ግሩፕ ላይ ተለቆ ልጁን አውርቼ ስራ ትገቢያለሽ ወይ ምናምን ሲለኝ እንግሊዝኛ ትችላለሽ? ያ እችላለሁ ምናምን ብዬው ይሄ ስራ እንደሆነ ደርሼበት ነው እኔ ያልገባሁት ማለት ነው እንጂ ለትንሽ እኔ ራሴ ልበላ ነበር ማለት ነው። እና ሌላው ደግሞ አንዲት በጣም ትልቅ ሁላችሁንም እዚህ ጋር ያላችሁ የሚጠቅም መረጃ የምሰጣችሁ ሰው ሲነግራችሁ ስሙ። በቃ የሚሰማ ሰው ያተርፋል። የሚሰማ ሰው ያተርፋል። ሀቡ ስልክሽ ላይ ከሌላ ሀገር ከአሜሪካ ከእንግሊዝ ከተለያዩ የማታውቂያቸው ሀገራቶች ተደውሎብሽ አያውቅም? ከነዚህ ቁጥሮች ዋትስአፕ ብቻ ነው ያለኝ። ቴሌግራም ላይ ይመጡብኛል። ዋትስአፕ አሁን ቴሌግራም ላይ ዘጋው። ቻናል ብቻ ነው የምጠቀመው። ዋትስአፕ ላይ የማላውቀውን ስልክ በፍጹም አልመልስም። እንዳይደወል አድርጌያለሁ። የተደረገ ቁጥር እንዳይደወል አድርጌያለሁ። ግን ዋትስአፕ ላይ በመሴጅ የማላውቀውን ቁጥር ግደኝ አልመልስም። ጠማማ ነኝ። የማላውቀው ቁጥር 80 ጊዜ ቴክስት ቢጽፍ አርቺቭ የሚላል አርቺቭ ውስጥ ከተዋለው አለቅ። ያ ግን ንቁ ካልሆንሽ ለምሳሌ ዩኤኢ ላይ ኢትሳላት ዱ የሚባሉ ሲም ካርዶች አሉ። ዱ ተጠቃሚ እንደሆንሽ ካወቁ ዱ ብለው በዱ ይደውሉልሻል። ልክ ዱ ካምፓኒዎች እንደሆኑ ማለት ነው። ዱ አድርገው ስማቸውን። ግን ደስ የሚለው ነገር ሁላችሁም አሁን እዚህ ጋር እየሰማችሁ ያላችሁ ሰዎች እንዳለ ስልካችሁ ላይ ትሩ ኮለር አድርጉ። ከዱ ካምፓኒ ትክክለኛ ከዱ ያረጋሉ። ትሩ ኮለር አረጉ አላረጉ አታንሱ። ማታቁትን ስልክ አታውሩ። ለምን እንደዚህ እንዳልኩ ታውቂያለሽ ሀቡዬ? ዱዎች የራሳቸው ከካምፓኒው ከዱ የሚባለው ሸሪካ የወጣ ሲም ካርድ ተመዝግቦ የወጣ ሲም ካርድ ካልሆነ ሲደውሉልሽ ዱ ቢሆን እንኳን ከላይ ስካመር ብሎ ይጽፍበታል። ሌቦች እንደሆኑ ይናገራል ማለት ነው። ምክንያቱም በዱ ስለሆነ የሚደውሉት ኢትሳላት ብለው ይደውሉልሻል። የባንክ ስም ተጽፎበት በባንክ ይጽፍ እንትን ይመጡልሻል። ባንክ እንደሆኑ አድርገው ማለት ነው። እና ከተለያየ ሀገራት ሲደወል የተመዘገበና ህጋዊ ቁጥር ካልሆነ ስካመር ብሎ ጽፎ ስማቸውን ከላይ ስካመሮች እንደሆኑ ያሳይሻል ማለት ነው። ስለዚህ ሪጀክት ኮል ማድረግ ትችላላችሁ። ስለዚህ የማታውቁት ስራ የሚያጠራጥር ነገር ስራ በነፃ ነው አኮምትን የለውም ይሄ ምንድነው የደላላ የለውም ተብሎ የሚመጣላችሁ ስራ አትወጡም ካምፓኒ ነው በጣም ብዙ ሰው አለ እየተባላችሁ በርካሽ ስራ በቃ ያለ ኮሚሽን ምናምን እየተባሉ የሚመጡ ስራዎች ላይ ሳታጣሩ አትሂዱ። ካምፓኒ እየተባሉ የሚመጡ ስራዎች ላይ ሳታጣሩ አትሂዱ። ሌላው ደግሞ ከተለያየ ሀገር ከአሜሪካ፣ ከእንግሊዝ፣ ከጀርመን ከተለያየ ሀገር ስልክ ሲደወልላችሁ ሪጀክት አርጉ፣ አታንሱ። ስታነሱ ይሄንን ንቁ ያንን ንቁ ምናምን እያሏችሁ ነው የሚያደርጓችሁ። የባንክ አካውንታችሁን ስልካችሁ ላይ የተለያየ የስልክ እንትን አክሰስ ኖሮት የምትጠቀሙ ከሆነ ሞባይል ባንኪንግ ምናምን በዛ አድርገው ነው ስካም የሚያደርጓችሁ። ስለዚህ ጥንቃቄ ልታደርጉ ይገባል። ትሩ ኮለር አውርዱ። ትሩ ኮለር በጣም ነው የሚረዳችሁ ለዚህ።
ሰው ጥንቃቄ አድርጉ። ይሄንን ልነግራችሁ ነው ያግዛችኋል ብዬ ስላሰብኩኝ ሀቡዬ ቴንክ ዩ ሶ ማች። በጣም እናመሰግናለን ማሪ ትበሪልኝ። እሺ ጋይስ ይሄ ነገር እኮ ኢትዮጵያም ገብቷል። በቀደም ወንድሜ እንደተበላ ነግሬያቸዋለሁ። በዚህ ዘመን እንዴት ትበላል ብዬ ደውለውለት ከባንክ ሞባይል አፕሊኬሽን ልናስተካክልልት ነው ይህን ብለው ጠቅጠቅ አረጉ። ከዛም በኋላ ከሱም አልፎ ከዛ መልሰው ደወሉና አሁን በስህተት የሄደብክን ብር ልንመልስልክ ነበረ፣ ግን ወደ አንተ አካውንት መመለስ እንዲ ያለን ሌላ የምታምነው ሰው አካውንት አለክ? አዎ ብሎ የእህቴን ስጥት እህቴን አስደረጋት ወንድሜ። ከዛ ወይኔ ጉዴ ብሎ ከዛ እንዲያልኳት ከኢንፎርሜሽን ርቃችሁ ስለምትቆዩ ሶሻል ሚዲያ በደንብ ተጠቀሙ፣ ኢንፎርሜሽን በደንብ ሰብስቡ። እንዴት ነው አንተ የሆነ ነገር ከፈለክ ባንክ ሂድ፣ ደውሎ ባንክ አይደውልም አንተ ጋር። አንተ የምታስተካክለው ነገር ካለ ሞባይል ባንክ ደውለው ከባንክ ነው የምንደውለው እንትንሽ ልናስተካክል ነው። ቴንኪው ባንክ መጥቼ ያስተካክለዋለሁ፣ አለቀ። ቴንኪው እዛው መጥቼ ታስተካክሉልኛላችሁ አመሰግናለሁ ብላችሁ መዝጋት። ሄዳችሁ በአካል ማስተካከል፣ ምንም በስልክ መጨረስ አያስፈልግም። እኔ ወንድም ማይትሙት ወንድሜ የታላቅ የራሱ መበላት አንሶት እህቴንም ማስበላት እንትን ሞባይል ባንኪንግህን ልናስተካክልልህ ነው ብለውት ይህን ከአፕሊኬሽን ውስጥ ግባ፣ ይህን አርገ ሲሉት እሱ ድርግ ሲያደርግ ሙፍጭፍ። ከዛ ልንመልሰው ደውለው አሁን ሄደውን ብር ልንመልስልክ ነው እና ወደ አንተ አካውንት ልንመልሰው ስንል እንትን አለ አልቀበልም አለ፣ ሪጀክት አደረገ እና ሌላ የምታምነው ሰው አካውንት አለ የምናስገባለን። እሺ ብሎ ስጥት እሱ የእህቴን ጦሳቸውን ጥሙሳሳቸውን ምሰድ። ፎዚያ ጋር ሼር አድርጉ ትምጣ። ኤልያስ ኔትወርክ ነቅሎት ነው ኢንቫይት አድርጌዋለሁ። ኤልያስ ኢንቪቴሽን ካልመጣልክ ወጥተክ ፌስቡክ ወይም ዩቱብ ከፍተክ ተመለስ። እሺ ሙሉ ጎጃም ሰላም ሀቢባ እንዴት ነሽ? ይሰማል? አዎ ሰላም ነው። እንዴት ነሽ? አለሁ ደህና ነኝ። ዛሬ እንግዲህ ለመጀመሪያ ጊዜ ነው በእንደዚህ አይነት ነገራችን ጋር ስመጣ። ምን መሰለሽ ከዛሬ 3 ዓመት በፊት ሰው ጋር ሀቅ ብር ነበረኝና የሌላ ልጆችም አሉ እሱ ጋር ብር ያላቸው ሰዎች እና ያ ብር እኔ ጋር ያላችሁ ሰዎች ዛሬ ላይ ብገባለሁ መታችሁ ምናምን ብሎን ነበር። መታችሁ ሀቃችሁን ጠይቁን ብሎን ነበር እና ብዙ ሰው ያውቃል። ያኔ አንቺ አልነበርሽም ሶሻል ሚዲያ ላይ እንደዚህ አይነት ስራ ትሰሪም ነበር እና እኔ ወደ 12 ነው ከመጣው ማሪ ያ ገና ነበረ ያኔ ያ ወደ እኔ ብቻ ወደ 12,000 ምናምን ድርሃም አለኝ እዛ ሰው ጋር ቤቱ ገብቼ እኔ ተበዳይ ሞኜ እሱ በዳይ ሆኖ ሌሎች ልጆችም አሉ እሱ በዳይ ሆኖ እኛ ተበዳይ ሆነ በሱ ገስት መዳኘት አለብን ብዬ አላስብም። ፍትሃዊም ይሆናል ብዬ ስለማላስብ እኔም ልጆቹንም ወክዬ ነው ለጠይቅሽ የመጣሁትና ይሄ ጉዳይ አንቺ ቤት እንዲታይልን እኛም የተወሰደብንን ማስረጃችንን ይዘን እንድንመጣ በሱ አካውንት ያስገባነውን ወይም ደግሞ ብር ያስገባንበት ምናምን እኔ ሲጀምር በህግም ሄጄ ነበረ። መጨረሻ ላይ ፍርድ ቤትም የፈረደልኝን ምናምን ሁሉ ማስረጃ አለኝ በዚህ ጉዳይ ላይ ማለት ነው። ዳኝነቱን አንቺ እንድትዳኝ ነው የምንፈልገው። አንቺ ቤት መተን እሱም እዚህ መጥቶ እኛም ጉዳያችን እናወራለን። እሱም አላቸው የሚለውን በማስረጃ ተሰጥቶ አንቺ ጉዳዩ ላይ እንድትገቢ ስለፈለግን ነው። ምክንያቱም እሱ ቤት አንደኛ ተቡላልከናል፣ ተጣልተናል። በጣም ረጅም ጊዜ ነው ጉዳዩ ወደ ህግ ወስጄውም ነበረ። ሌሎች ሰዎች በጣም የተጎዱም ሰዎች አሉ ምናምን። ስለዚህ ቪዲዮ ሰርቷል። ዛሬ ሀቃችሁ ያላችሁ ሰዎች እኔ ጋር ኑ ብሎ ቪዲዮ ሰርቷል። እንዳለውም ላይቭ ገብቷል። በእንደዚህ ሁኔታ ደግሞ ፍትህ እናገኛለን ብለን ስላላሰብን ጉዳዩን አንቺ ጋር ይዘነው መተናል። ምናልባት ብሩ ሊሰጠንም ከሆነ በስነ ስርዓት ብሩ እንዲሰጠን ማይሰጠንም ድጋሚ ወይ ቫይራል ለመውጣት ድጋሚ ለማጭበርበር መጥቶ ከሆነ ሌሎች ሰዎች እንዲጠነቀቁ ስለምንፈልግ ነው። በጣም ብዙ ሰዎች በሱ ስለሚበሉ በጣም ብዙ ሰዎች ተበልተዋል በዚህ ሰው ማለት ነው። እኔ ነገሮችን በሚስጥር አድርጌ በህግ ሄጄ ነበረ። እንዳጋጣሚ ሆኖ እኔ ያቀረብኳቸው መረጃዎች እሱም በጣም ሲስተማቲክ ሰው በጣም ጎበዝ ሰው ስለነበረ መልስ ይሰጠኝ የነበረው ለእኔ ሳይሆን ለብዙ ሰዎች መልስ ይሰጥ እንደነበረ አድርጎ ነበር ዋትሳፕ ላይ ያወራኝ የነበረው። ገብቶሻል? ብሬን ስጠኝ ስለው እሰጣቸዋለሁ አይነት እየጠበቅኩ ነው ጠብቁኝ ምናምን ለእኔ እንዳልሆነ እና ፋይናሊ ፍርድ ቤቱ የፈረደበትም ወረቀት አለ እሱን እልክልሻለሁ። ለእኔ የፈረደልኝ ነገር ምንድነው? ፍርድ ቤቱ ያቀረብሽው
መረጃ ለአንድ ሰው ሳይሆን ለብዙ ሰዎች ነው የሚሆነው እና ተቀባይነት አላገኘው። 1 ዓመት ከ8 ወር ተበላልሻለሁ ፍርድ ቤት እዚህ ሀገር ላይ ማለት ነው። በዚህ ጉዳይ አንደኛ ሊቀርብ አልቻለም። እሱ ገብቶሻል። ፋይናሊ ደግሞ እዚህ ሀገር የፍርድ ቤት ጉዳይ ከ50,000 ድርሃም በታች ሲሆን ምናምን የሆነ ሲስተም አላቸው። ፋይናሊ የሆነው ምንድነው አልተፈረደልኝም። ቀጥታ ወደ ህግ ነኩት። ግን ያ ፍርድ ሊያገኝልኝ አልቻለም። ማስረጃም አለኝ። ሌሎች ደግሞ እስከ 50,000 ድርሃም የተበላ ልጅ አለ። በጣም ብዙ ብር የተበሉ ልጆች አሉ። ስለዚህ የምትችል ከሆነ አንቺ ጋር ነው መዳኘት የምንፈልገው። እሺ አኪ በመጀመሪያ ለልጁ ብሩ ለምንድን ነው የሰጠሽው? 12,000 ድርሃም ነው የተበላሽ? መበላት አይደለም የተበላሁት፣ በመበላት ምናምን ደረጃ አይደለም። የተካድሽው ፈቃደኛ ሆኖ ከመጣ እሱ ባለበት ባውራ ደስ ይለኛል። ፈቃድ ሆነ እዚህ ጋር ግን አውሪኝቲን ከሆነ ማውራት እችላለሁ። ለምንድን ነው የሰጠሽው 12,000 ድርሃም? ሁለት ይኸውልሽ ለቪዛ ለማሰራት 10,000 ድርሃም ለቪዛ። ኦኬ ኢቃማ ለማሰራት ነው። እሺ 10,000 ድርሃም ያ 2,000 ድርሃም ደግሞ